በዛሬው መሰናዶ በህልም ያየሁት አስደንጋጭ ራእይ በሚል ርዕስ አንድ የእስልምና እምነት ተከታይ የነበረ ታዳጊ ጌታን የተቀበለበትን አስደናቂ የህይወት ምስክርነትን የምናስደምጣችሁ ይሆናል። ቻናሉን ሰብስክራይብ ያደረጋችሁ እስከ ፍጻሜው በመቆየት ይህንን እጅግ አስገራሚ የሆነ ምስክርነት እንድትከታተሉ በአክብሮት የጋበዝን በቀጥታ ወደ መሰናዶ እናመራለን። In the beginning was the Word was with God, the Word was God, and the Word became flesh and dwelt among us, and we beheld His glory. የፕሮግራሙ አስተዋዋቂ እንዲህ ሲል ነበር ፕሮግራሙን የጀመረው። በዛሬው ዕለት ይዘንላችሁ የመጣነው እንግዳ በጣም አጓጊ ሰው ነው። ነቢል ኳራሺ ይባላል። የተለያየ የህይወት ልምምድ ውስጥ ያሳለፈ ሰውም ነበር። በአንድ መጽሐፍም አማካይነት በደንብ ይታወቃል። አላህን ፍለጋ ኢየሱስን አገኘው የሚል መጽሐፍም አለው። የዚህ መጽሐፍ ጸሐፊ የሆነው ነቢል ዛሬ ከኛ ጋር አለ። ለእስልምና ሃይማኖት በእጅጉ የተሰጠ ሰው ነበር። ነገር ግን በስተመጨረሻ ክርስቲያን ወይም ደግሞ ዳግመኛ የተወለደ ሰው ሆኗል። ነቢል እንኳን ደህና መጣ። ዛሬ ለኔም ሆነ ለተመልካቾቼ ስለምታካፍለን ነገር በእጅጉ አመሰግናለሁ። በእርግጥ ከ2-3 ሳምንታት በፊት ካንተ ጋር ትውውቅ ነበር። ስለ ስራህም በተወሰነ መልኩ አጫውተኛል። እኔም በግሌ ስላንተ የግል ህይወት ታሪክን ለማጥናት ሞክሬ ነበር። መጽሐፍንም አንብቤ ጨርሻለሁ። ስለ ወንጌልና ስለ ኢየሱስ ክርስቶስ የከፈልከው ዋጋ በእጅጉ የሚያስደንቅና የሚያበረታታ ነው። እስኪ ስለ ኋላ ታሪክህ በተወሰነ መልኩ ለአድማጮች አጋራለን ሲል ግብዣውን አቀረበለት። ባለ ታሪኩ ነቢልም እንዲህ ሲል አስደናቂውን የህይወት ምስክርነት ቀጠለ። ወላጆቼ ከፓኪስታን የመጡት ቢሆንም እኔ ያደግኩትና የተወለድኩት በአሜሪካ ውስጥ ነው። የወላጆቼ ትልቁ ዓላማ የነበረው እዚሁ አሜሪካ ውስጥ እንዳለው ለእስልምና ራሱን የሰጠ ልጅን ማሳደግ ነበር። ለዛም ነው ገና በልጅነቴ በቀን 5 ጊዜ እንዴት መጸለይ እንዳለብኝ አስተማሩ። እኔም በየቀኑ ይህንን ጸሎት መጸለይ ጀመርኩ። ገና የ5 ዓመት ልጅ እያለሁ በቁርአን ላይ የተጻፉትን የመጨረሻዎቹን 7 ምዕራፎች በጭንቅላቴ ይዤ ነበር። በዛ እድሜም እያለሁ ነው የቁርአን መጽሐፍን በአረብኛ አጥንቼ መጨረስ የቻልኩት። ቤተሰቦቼ ስለ አሜሪካኖች ለየት ያለ አስተሳሰብ ነበራቸው። የሰዎችን አለባበስ፣ አኗኗር፣ የሚያደርጉትን መጥፎ ድርጊቶች፣ የሚሄዱባቸውን ያልተገባ አካሄዶች በሙሉ ከክርስትና እምነት ጋር አገናኝተው ይሰፉት ነበር። በዚህም ምክንያት ምዕራቦች ወይም ደግሞ የአሜሪካ ዜጎች በሙሉ ከፈጣሪያቸው የራቁና መጥፎ ባህልን የሚከተሉ አድርገው ነበር የሚስሏቸው። ለዛም ነው ገና በልጅነቴ እንዴት ክርስቲያኖችን መቃወምና ራሴን ከነሱ መከላከል እንደምችል የሰነጠንኩት። ይህ በእስልምና አስተዳደግ ውስጥ ላለ ታዳጊ የተለመደ ነገር ነው። ጠንካራ አስተዳደግ ነበረኝ። በእምነቴ ላይ ብቻ ሳይሆን ክርስትናን እንዴት መቃወም እንዳለብኝና ለወንጌል አማኞችም መጠየቅ ያለብኝን ጥያቄዎች በአግባቡ ሰልጥኜ ነበር። ይህም አስተዳደግ ልጅነታችንን ሞልቶታል። ለዛም ነው አንድ የእስልምና እምነት ተከታይ ገና ከመወለዱ ህይወቱን በሙሉ ለእስልምና ሃይማኖት እንዲያገለግል አድርጎ ይሰጣል። በሄድኩበት ቦታ በሙሉ ይህንን እምነቴን ሰዎች እንዲያውቁ አድርግ ነበር። ነገር ግን በአካባቢም ሆነ በትምህርት ቤቴ ውስጥ የነበሩ የክርስትና እምነት ተከታዮች ክርስቲያን ነን ይበሉ እንጂ ይህን ያክል ሃይማኖታቸው ህይወታቸው ላይ ተጽዕኖ አልነበረው። እንደኔ ያክል እንኳን የጠነከረ አንድም ክርስቲያን በሰዓቱ አላገኘውም ነበር። ያ ደግሞ ለኛ ለሙስሊሞች የበለጠ ጥንካሬን የሚሰጥ ነገር ነበር። ምክንያቱም ደግሞ እኛ ትክክለኛውን አምላክ ነው የምናመልከው ብለን ነው የምናስበው። ሌላው ደግሞ በአምላኩ ላይ ያን ያክል ስለማይተማመን አያሳየውም ብለን እናስብ ነበር። ይሄ እንግዲህ እኔ በልጅነት ያዳበርኩት ትክክለኛ ህይወት ነው ብዬ የማስበው አኗኗር ነበር። እያደግኩ ከመጣው በኋላ የተለያዩ ጓደኞችን መያዝ ጀመርኩ። ከነዚህ ውስጥ ክርስቲያን ጓደኞቼም ይገኙበታል። እነዚህን ክርስቲያን ጓደኞቼን በተለያዩ ጊዜያት ለመፈተን ሞክሬያለሁ። ብዙዎቹ የተለያየ ጥያቄን ያነሱልኛል። ከዚህም ውስጥ ደግሞ ኢየሱስን እንደማውቀው በበርካቶች ዘንድ እንደ ጥያቄ ይነሳ ነበር። እንደ አንድ ሙስሊም ግን ኢየሱስ ክርስቶስን በተለየ ምልከታ ነበር የምንመለከተው። በኢየሱስ ክርስቶስ ላይ የነበረን ምልከታ እንደሚያመሳስለን ሁሉ ብዙ የሚለያየን ነገርም ነበር። ብዙ ጊዜ ግን በሚያሳዝን ሁኔታ ክርስቲያኖች ለማቀርብላቸው ጥያቄዎች አጥጋቢ የሆነ መልስ ሰጥተውኝ አያውቁም። በሚያስደንቅ ሁኔታ ለመጀመሪያ ጊዜ በመከራከረው ወይም ደግሞ በመጠየቃቸው ጥያቄዎች ላይ ትክክለኛ ምላሽ የሰጠኝ
ልክ ዩኒቨርሲቲ በገባውበት የመጀመሪያው ዓመት ላይ ያገኘሁት ሰው ነበር። ከዛ በፊት ግን አብዛኞቹ ልክ እንደዚህ በሉ እንደተባሉ ይመስል እምብዛም የማያጠግብና የማያረካ መልስን ነበር የሚሰጡኝ። እኔም ዩኒቨርሲቲ በገባው ገና በመጀመሪያ ዓመት ላይ ስለ እምነቱ የሚያስብና በእርግጥም በደንብ የሚያውቅ ሰው አገኘሁ። ይህ ሰው ለምጠይቀው ለእያንዳንዱ ጥያቄ አጥጋቢ የሆነ መልስን ይሰጠኛል። ይህንንም መሰረት በማድረግ በዚህ ላይ ጓደኝነታችንን ጀመርን። የሚገርመው ይሄ ወዳጅነት የተመሰረተው እኔ መጽሐፍ ቅዱስ ላይ ባሉኝ ጥያቄዎችም ነበር። በዚህም ሰው አማካኝነት ነበር ስለ ወንጌል ያለኝ አመለካከትና የወንጌል ኃይልና ትርጉም እየገባኝ መጣው። የዚህ ጓደኛዬ ስሙ ዴቪድ ይባላል። ከዴቪድ ጋር የነበረን ግንኙነት ከዚህም የጠለቀ ነበር። ከመጽሐፍ ቅዱስና ከቁርአን ጥያቄዎች ባለፈ የልብ ጓደኛ ማቾች መሆን ቻለን። እኔም አንድ ነገርን ተረዳሁ። ወንጌል ማለት ስለ መዳንና የተሻለ ሕይወትን ስለ መኖር ብቻ የሚሰብክ አይደለም። ነገር ግን ሁሉን ጥለን ኢየሱስ ክርስቶስንም ስለመከተል ነው። ምናልባትም እስከ ሞት ድረስም ሊሆን ይችላል። ነገር ግን ወንጌል ማለት ያመነውን ጌታ እስከ መጨረሻው ድረስ መከተል ማለት ነው። ለአንድ ሰው ይህንን ወንጌል ስንናገር እስከ መጨረሻው ከዛ ሰው ጋር መሆን አለብን ማለት ነው። ለምሳሌ በቀላሉ ከዛ ሰው ጋር ጓደኝነት መመስረት መቻል አለብን። መጀመሪያ እኛን ከተቀበሉ በኋላ ነው የያዝነውን መልእክት ሊቀበሉ የሚችሉት። ይሄ እንግዲህ በብዙ ቦታ ቢሆን የሚመረጥ ነው እንጂ ሁልጊዜ በዚህ መልኩ ይሰራል ማለት አይደለም። ምክንያቱም ደግሞ ብዙ የመንገድ ላይ ሰባኪዎች የተሳካ የሆነ ውጤት አላቸው። ነገር ግን በእኔ አመለካከት የሆነ የወንጌል አሰባበክና ፍሬያማ የሚያደርገን ከማያምነው ሰው ጋር የተወሰነ ግንኙነትን መመስረት ይኖርብናል ብዬ አስባለሁ። ያ የማያምን ሰው እኛን ከተቀበለ በኋላ የያዝነውን መልእክት ላይ ይቀበል አይችልም። ታዲያ ወደ ጓደኛዬ ወደ ዴቪድ ልመልሳችሁ። ዴቪድ ብዙ ነገሮችን በተለይም ደግሞ ስለ ኢየሱስ ክርስቶስ አተኩሮ ይነግረኝ ነበር። በሚነግረኝ ሰዓት ብዙ የሚያመሳስለን ነገር ቢኖርም የሚያቃርነን ነገርም ደግሞ ነበር። በተለይም ደግሞ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶ ድል አድርጎ ተነስቷል የሚለው ነጥብ አያግባባንም ነበር። የእስልምና ሃይማኖትም ስለ ኢየሱስ ክርስቶስ ሞትና ትንሣኤ አጥብቃ ትቃወማለች። ሌላው የሚያከራክረን ነጥብ ደግሞ ኢየሱስ ክርስቶስ ጌታ መሆኑ ነው። ምክንያቱም በእስልምና ሃይማኖት ላይ ኢየሱስ ክርስቶስ በፍጹም ጌታ ነው ብለን አንጠራው። ነገር ግን ጳውሎስ በመጽሐፍ ቅዱስ ላይ ወደ ሮሜ ሰዎች በላከው መልእክት ላይ በግልጽ አስፍሮልናል። ሮሜ ምዕራፍ 10 ቁጥር 9ም እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ይህ ቃል እንግዲህ በሚገርም ሁኔታ ሁለቱን ሁልጊዜ የምንከራከርባቸውን ነጥቦች በአንድ ጊዜ ይፈታቸዋል። ኢየሱስ ጌታ እንደሆነና እግዚአብሔርም ከሙታን እንዳስነሳው ይነግረናል። ይህንንም ነገር ለመቃወም ስሞክር ነው አንድ ነገር የገባኝ። እርሱም የኢየሱስ ክርስቶስ መሞት፣ ትንሣኤ ማድረግና ማዳንን መከራከር እጅጉን ከባድ። ምክንያቱም እነዚህ ሶስት ነገሮች መሆናቸውን በተለያዩ ማስረጃና መረጃ ቀርቦልኝ ነበር። እነዚህ ማስረጃዎች ጠንካራ ስለነበሩ አይኖቼን በድጋሚ ወደ እስልምና እምነት አዞርኩኝና የነበሩት ዕውቀቶች ወይም ደግሞ እውነት የምንላቸው ምን ያክል እውነት ናቸው የሚለውንም ለማጣራት ሞከርኩ። ጠያቂው በዚህ መሃል ገታ አድርጎ በመግባት ይህንን ጥያቄ አቀረበ። ታዲያ ኢየሱስ ክርስቶስን እንዴት አገኘ? እንዴትስ እንደ ግል አዳኝ አድርገህ ተቀበልከው? እስኪ ይህንን ታሪክን አጫውተን ሲል ጥያቄ አቀረበ። ነቢልም በድጋሚ እንዲህ ሲል ምላሹን ቀጠለ። ኢየሱስ ክርስቶስ በጣም በሚገርም ሁኔታ እኔ አንዱን ለማግኘት በአስገራሚ መንገድ ተገልጦልኛል። እንደሚታወቀው በእስልምና ሃይማኖት ውስጥ ማንኛውም ሙስሊም ከእግዚአብሔር ጋር ቀጥታ የሆነ ግንኙነት ይኖረኛል ወይም ደግሞ እግዚአብሔር እኔን ፈልጎ መጥቶ ያገኛል የሚል አስተሳሰብ የለው። ይልቁኑ ፈጣሪ ከኛ ስለራቀ ፈጣሪኛን ማግኘት ከፈለገ ምናልባትም በህልም በኩል ነው ብለን ነው የምናስበው። በዚህም ምክንያት ሰላት የሚባለው የጸሎት አይነት አለ። ይህም ደግሞ እግዚአብሔር ቀጥታ በህልም እንዲናገረን የምንጸልይበት የጸሎት አይነት ነው። እኔም በዚህ መንገድ ህልምን እንዳይ ጸሎቴን አደረስኩ። የሚገርመው ነገር ብዙ ሙስሊሞች ከ50 እስከ 70% የሚጠጉት ወደ ክርስትና ሃይማኖት የሚመጡት በህልም በኩል ነው። ምናልባትም ያልዳነ ሙስሊም ጓደኛ ካላችሁ በህልም እግዚአብሔር እንዲናገረው ጸልዩለት። ይህ ለነሱ ጠንካራው መንገድ ነው። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እንድቀበል አንድ ህልም አይቻለሁ። ይህንንም ህልም ካየሁ በኋላ ነበር የወሰንኩት
ነገር ግን ከዚህ ህልም በፊት 3 ተከታታይ ህልሞችን አይቼ ነበር። ነገር ግን 3ቱም ሊያሳምኑኝ ጠንካራ አልነበሩ። ከአራተኛው በኋላ ግን ኢየሱስ ክርስቶስን ተቀበልኩ። በወቅቱ ያየሁትም ህልም እንደዚህ ነበር። አንድ ጠባብ በር ጋር ቆሜያለሁ። ይሄ ጠባብ በር ልክ በኔ ቁመትና በኔ ውፍረት የተሰራ ነበር። በቃ በኔ ልክ የተሰራ በር ነው። ከዚህም በር በስተጀርባ አንድ ትልቅ ድግስ የተዘጋጀ ይመስለኛል። የተለያዩ የሚያጓጉ ምግቦችም ቀርበዋል። እጅግ በጣም ሰፊ የሆነ ወንበርና ጠረጴዛ ነበር። ይህ ግብዣ የብዙ ሰዎች ግብዣና ታላቅ ግብዣ እንደሆነ ያስታውቃል። በህልሜም እንዳለው ያ ክፍል መንግሥተ ሰማያት እንደነበረ ገብቶኛል። በቦታው ላይ ሆኜ ወደዛ ክፍል መግባት በእጅጉን እፈልግ ነበር፣ ነገር ግን አልቻልኩም። ይህንን ግብዣ ከውጭ ሆኜ በምመለከትበት ሰዓት አንድ ሰውን አስተዋልኩ። ይህም ደግሞ የልብ ጓደኛ የሆነው ዴቪድ ነበር። ዴቪድን በዛ ታላቅ ግብዣ ላይ ቁጭ ብሎ ሲመገብ አየሁት። እኔ አየዋለሁ እንጂ እሱ አያየኝ። በእርግጥ ሁሉም ወደ አንድ ቦታ ነበር የሚያዩት። ሁሉም ታዳሚዎች የዚህ ራት ግብዣ ጋባዥ ወይም ደግሞ ባለቤት እስኪመጣ እየጠበቁና እያዩ ነበር። እኔም ዴቪድ ጓደኛዬን ጠራሁትና ዴቪድ አብረን እኮ መብላት ነበረብን አልኩት። እሱም ምላሽ እኮ አልሰጠህም አለ። እኔም ወዲያውኑ ከዚህ አባባሉ አንድ ነገርን ተረዳሁ። ለካ ዴቪድ እስካሁን ድረስ አንድ ግብዣን ያቀርብልኝ ነበር፣ ነገር ግን ለዚህ ግብዣው ምላሽ መስጠት አልቻልኩም። ይህንንም አይቼ እንደነቃው ወዲያውኑ ለጓደኛዬ ለዴቪድ ደወልኩለት። የሆነውን ነገር በሙሉ ያየሁትንም ህልም አንዳች ነገር ሳላስቀር ነገርኩት። እሱም ወዲያውኑ ነቢል፣ ይሄ እኮ በጣም ግልጽ የሆነ መልእክት ነው። አሁኑኑ የሉቃስ ወንጌል ምዕራፍ 13ን ገብተህ አንብብ አለኝ። ለመጀመሪያ ጊዜ መጽሐፍ ቅዱስን በንጹህ ልብ ከፍቼ ለማንበብ ወሰንኩ። የሉቃስ ወንጌል ምዕራፍ 13ን ከፈትኩ። ነገር ግን ከዚህ በኋላ ያነበብኩት ነገር ልቤን ጸጥ አደረገው። በእጅጉ ደነገጥኩ። ያነበብኩት ነገር ካየሁት ነገር ጋር ቀጥተኛ ነገር ስለነበረው በእጅጉ ፈራሁ። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 13 ላይ ሲናገር እንደዚህ ይላል። ከቁጥር 24 ጀምሮ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ፣ ነገር ግን አይችሉም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ጌታ ሆይ ክፈትልኝ እያላችሁ በሩ ልታንኳኩት ጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላወቃችሁም ይላል ቃሉ። የሚገርም ነው። እግዚአብሔር ቀጥታ ከመጽሐፍ ቅዱስ የሆነ ራእይን አሳየ። እኔ በስፍራው ላይ የነበረኝን ቦታ አስመለከተኝ። ከግብዣው ውጪ ነበርኩ። ከዚህም በኋላ እግዚአብሔር ምርጫውን ለኔ ነበር የተወው። ይህ ግልጽና ቀጥተኛ የሆነ መልእክት ነው። ይህ ግልጽና ቀጥተኛ የሆነ መልእክት ነው። ወይ ዳን ወይ ሙት የሚል መልእክት ነው። እንደ አንድ ሙስሊም ወደ ክርስትና እምነት ለመምጣት ብዙ ነገሮችን መተው ይጠበቅብኛል። ብዙ ችግሮችና ፈተናዎችንም ለመጋፈጥ ዝግጁ መሆን አለብኝ። ስለዚህ እኔም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበል ቤተሰቦቼን የምወደውን ነገር በሙሉ ትቼ ለመምጣት ለራሴ ቃል ገባሁ። ይሄ እንግዲህ ለኔ በጣም ከባድ ውሳኔ ነበር። በተለይም ደግሞ የእናቴ ቤተሰቦች በሙሉ የእስልምና ሚሽነሪዎች ነበሩ። እኔ ደግሞ የቤታቸው የመጀመሪያ ልጅ ነበርኩ። ከእኔ ቤተሰቦች ብዙ ነገር ይጠበቃል። ክርስቲያን ከሆንኩባት ጊዜ ጀምሮ ግን ብዙ ነገሮቻችን እንደሚቆራረጡ እየወሰንኩ ነበር ማለት ነው። ጌታ ኢየሱስንም ስቀበል የቤተሰቦቼን ክብር በሙሉ ጥዬና አዋርጄ እንደመውጣ ነበር ወሰንኩ። ከዚህም በኋላ ለብዙ ጊዜያት ጸለይኩበት፣ የእግዚአብሔርንም ቃል አነበብኩ። ነገር ግን በዚህ ሰዓት የእግዚአብሔር ቃል አጽናና። ከምንም በላይ ደግሞ በሰዓቱ ስንቅ የሆነልኝና እስካሁን ድረስም የማልረሳው የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 10 ቁጥር 29 ላይ ያለው ቃል ነበር። ምናልባትም ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ለተቀበላችሁና ስደት ለበዛባችሁ ይህ ቃል በእርግጥም የሚያጽናና ይሆንላችኋል። ይህንን ቃል ብዙ ሌሊቶችና ቀኖች አንብቤዋል። ቃሉ እንደዚህ ይላል። ኢየሱስም መልሶ እንዲህ አለ፣ እውነት እውነት እላችኋለሁ ስለኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትና እናት ወይም ሚስት ወይም ልጆችን ወይም ደግሞ እርሻውን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችንም፣ ልጆችንም፣ እርሻዎችንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል
ማንም የለም ይላል። ይሄ እንግዲህ ለኔ የማበረታቻ ቃል ነበር። ይሄ አንዱ ነው እንጂ የተለያየ የመጽሐፍ ቅዱስ ጥቅሶችን እያነበብኩኝ መጽናናት፣ በመንፈስ ቅዱስም መበርታት ቀጠልኩ። ይሄ ለኔ አዲስ የሆነ ነገር ሆነ። ምክንያቱም ደግሞ በቁርአን ላይ ማንኛውም አይነት የማባባያ ቃል አልነበረም። ቁርአን በአብዛኛው የተሞላው በትዕዛዝ ነው። ይሄንን አድርግ፣ ይሄንን አታድርግ በሚል ነው የተሞላው። ልክ መጽሐፍ ቅዱስን ማንበብ በጀመርኩ ሰዓት ሕይወት በውስጥ የተዘራ። ከዚያን ጊዜ በኋላ ሕይወቴ እንደ ድሮ ሆነ አያውቅም። በአሁኑ ሰዓት ላይ እግዚአብሔርን እያገለገልኩና ወንጌልን ላልሰሙ እንዲሁም ደግሞ ወንጌልን ለሚቃረኑ ይህ እውነት ላልገባቸው ሰዎች የኔን የሕይወት ምስክርነት እየነገርኩ ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ እያደረግኩ ነው። እግዚአብሔርም ረድቶኝ ብዙ ከግብዣው ውጭ የነበሩ ሰዎችን ወደ ግብዣው እንዲገቡና ጥሪውን እንዲቀበሉ እያደረግኩ ነው። ያኔ በእውቀት ለማቀው ሃይማኖቴ ብዙ ተከራክሬያለሁ። አሁን ግን በመንፈስ ለገባኝ እውነት ምስክር ሆኛለሁ። ከዚህም በተጨማሪ እግዚአብሔር በብዙ የረዳኝ መንግስቱን እንዳሰፋለትም አድርጎኛል። ለዚህም እግዚአብሔር ይመስገን ብሎ ነቢል ንግግሩን ዘጋ። ምናልባትም እንግዲህ ዛሬ ካነሳነው ከነቢል ሕይወት ብዙ የተማራችሁት ነገር ሊኖር ይችላል። ለሁላችሁም ግን የጸሎት ሸክምና ወንጌልን የመስበክ ሸክምን አካፍሎ ሄዷል። ከዚህ በተጨማሪ በዝርዝር ስለ ነቢል ሕይወትም ታሪክ ማንበብ ከፈለጋችሁ ሴኪንግ አላህ ፋይንዲንግ ጂሰስ የሚለውን መጽሐፍ ወይም ደግሞ አላህን ፍለጋ ኢየሱስን አገኘሁት የሚለውን መጽሐፍ እንድታነቡ እየጋበዝን መሰናዷችንን በዚሁ እናጠቃላለን።